እንደመላመር አንቺ የሚወድድኩሽ እኮ ለዛ። አዎ በቃ ናታን ሂድ። እትዬ ቀልልሽ ነው ቅድም እሱ አልሽ፣ አሁን ደግሞ ራሱ ትያለሽ። አባትሽ እኮ ነው። እናትሽ ማናት? እኔ እኮ እናትሽ ልሆን እችላለሁ ብዬ ለምን አልጠየቅኳትም? ግን ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራትም። አየህ፣ ልክ አንተ እንደተሰማ ስሜት ነው እኛንም የሚሰማል። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ቤተሰቦቻችን ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አብረን እንቆይ። ዘና ፈታ እያልን እንግዲህ ሪያክት እያደረግን ዳጣ ድራማዎችን እንግዲህ ዘና እያልን አብረን እንቆያለን። ቤተሰቦቻችን እንግዲህ ዳጣ ድራማ በጣም ተወዳጅና አሁን ላይ ብዙዎች ሰዎች ጋር ተደራሽ የሆነ ድራማ ነው። በጣም ደስ የሚል በጣም አስተማሪ በቃ ወጉን ባህሉን በቃ የጠበቀ ትክክለኛ የእውነታውን ወይም ገሃዱን ዓለም እንግዲህ እያንጸባረቀልን ያለ ድራማ ነው። እውነት ለመናገር በጣም ደስ የሚል የእናትነትን በቃ የቤተሰብ ኃላፊነት የልጅ ከልጅ ምን አይነት ስብዕና እንዲኖረን በቃ ብዙ አስተማሪ ነገር ነው እያስተማረን ይገኛል። ማለት አንድ ሰው መማር ካለበት ከትንሽ ነገር ነው የሚማረውና እንኳን ይሄ በድራማ መልክ እውነት ለመናገር ይሄ በድራማ መልክ ቢቀርም ትክክለኛ ይህን ህይወት ይህንን ዓለም ይህንን ገጸ ባህሪ በውኑ ዓለም እንትን ያሉትኝ ማነው በቃ ይሄን የሚያስተናግዱትኝ ብዙዎች አሉ። ለምሳሌ አብጌልን ስንመለከት እንደ አብጌል አይነት ሳያገባቸው የሚገቡ ግዴታ የሰውን ህይወት ካልበጠበጥን እሷን ምንም የሚጎዳት ምንም አይነት ነገር የለም ወይም የሚጠቅማት ምንም ነገር የለም እውነት ለመናገር ማለት ነው። በተለይ በዳጣ ጉዳይ በእርግጥ ዳጣን በናታን ጉዳይ ሊያሰዳት ይችላል። አንድ ሰው የሆነ የሚመለከተው ነው። ግን ደግሞ ትክክለኛ ራሷን ቆም ብላ ብታስብ እሷን ምንም የሚገልጽ ነገር አይደለም ማለት እሷን ምንም የሚጎዳ ነገር አይደለም። ማድረግ ያለባትን ነገር ማድረግ ከቻለች በዚህ ልክ ምንም አይነት ነገር የሚጎዳት የለም ነበረ። እሱም የመጀመሪያው እንግዲህ በናታን ጉዳይ ነው። ናታንን እሷ ለራሷ ለማድረግ ናታን እሷ ላይ የሚታይበትን የሚጠላባትን ገጸ ባህሪ ማስተካከል፣ ከዛ ለናታን ወደ ራሱ መቅረብ፣ ከዛም እንግዲህ ፍቅሩ ወደ እሷ እንዲመጣ መጋበዝ፣ ከዛም አልፎ ደግሞ ፍቅር እንዳለባት በትክክለኛው መግለጹ መልካም ነው። ግን ደግሞ በዚህ ልክ አንተን ውዩልህ፣ እገድልሃለሁ፣ አርድሃለሁ፣ ሰቅልሃለሁ ከኔ ውጪ የትም አትሄድም ምናምን ማስፈራራቸው ምናምን ነው። ይሄ የፍቅር ሳይሆን ይሄ መጋኛነት ነው። ከዛ አልፎ ደግሞ እንግዲህ ዳጣ ላይ ይሄን ያክል ሙጭቅ ከማለት ወይም ደግሞ ከናታን ዳጣን ለማራቅ ከመሞከር እሷ ወደ ናታን ለመቅረብ ማድረግ ያለባትን መንገድ መሄድ ነው ያለባት። ከዛም አልፎ ደግሞ ዳጣን ከዚህ ቤት ለማስወገድ ሳይሆን እንደውም ዳጣ እዚህ ያለች እሷ የተሻለች ሴት ሆና በመልክም በአስተሳሰብም በሁሉ ነገር ከናታን ጋር አብራው ያደገችው ናታንን ከዳጣ በላይ ጥንቅቅ አድርጋ የምታውቀው ደካማ ጎን የምታውቀው አብጌል ነች አይደለ? ሶ በዛ ገብታ ማስተካከል ያለባትን ነገር ማስተካከል ነው እንጂ ያለባት በዚህ ልክ እልክ መጋባት የለባትም። ሲቀጥል ደግሞ ምናልባትም እንኳን እንደዛ ሆኖ ከተሰማት ወይም ደግሞ በቃ እንዲሄድ ከተሰማት እሱ ለሷ ምንም አይነት ፊሊንግ እንደሌለው ከተሰማት ራሷን ኮራ ቀብር አድርጋ ራሷን ገንብታ ራሷን ሆና ማሳየት ነው እንጂ በዚህ ልክ መውረድ አይጠበቅባትም። ከዛም አልፎ ደግሞ እንግዲህ በሰላም ጉዳይ የሰላም ልጅ አርግዛለች። ኦሬዲ ሰላም አርግዛለች። እቤት ካለ ሰው እንኳን በተጠረጠር አንድ አባቷ ነው፣ አንድ ደግሞ ናታን ነው ሊሆን የሚችለው። ሶ ናታንና ደረጀ የሰላም ልጅ አባት ቢሆኑ ውርደቱ ለሷም ነው። የቤተሰብ የአባቷ ውርደት የአንድ ወንድሟ ውርደቷ ለራሷ ነው እንጂ ይሄ ምንም ክብር ወይም ደግሞ ዝና የሚያሰጥ ነገር አይደለም። እና ሰላምን በዚህ ልክ ሰላሟን መንሳት አንቺ ከየት አባሽ ያመጣሽ የትም እንትን ያልሽ የልጅሽን አባት ማትናገሪ ምናምን በየሰርፋው እየሄዱ በየበሩ ስር እየተለጠፉ ወሬ ማዳመጥ ይሄን ያክል እንትን አይደለም። ጥሩ ለሷ መልካም አይደለም። በቃ በተለይ ደግሞ ወይዘሮ ማርታን በትዳሯ እንድትጠራጠር በተለይ በአባቷ እንግዲህ ደረጀ ለአብጌል አባቷ ነው አይደለም? አባቷና እናቷን ለማለያየት ይሄን ትዳር ለማፍረስ ይሄን ቤተሰብ ለማተራመስ የማታደርገው ነገር የለም። እንግዲህ ዳጣንና ደረጀን ራሱ አባትና ልጅ ናቸው ብላ ዲኤንኤ ያስመርምራለች። ያው እግዚአብሔር ረድቷቸው የዚህ የትዳር አምላክ ረድቷቸው ቀረ እንጂ ማለት ነው ዲኤንኤ ያስመርምራለች። አያችሁ አይደለ? አሁን እሷ ይሄ ዲኤንኤ የተመርምሩ ዳጣና ደረጀ አባትና ልጅ ናቸው ብላ ለወይዘሮ ማርታ ስትነግራት ወይዘሮ ማርታ አባትና ልጅ መሆናቸውን ስታረጋግጥ እዚህ ጋር ምን የሚፈጠር ለሷ ምንድነው የሚጨምርላት አድቫንቴጅ? ምንም እኮ የሚጨምር የለም።
እንደውም ሌላ ትርምስ ነው የሚመጣው። የመጀመሪያ በእሷ ምክንያት ይሄ ነገር እንዲታወቀ ሲያውቅ ደረጀ እሷ ጋር የሌለ ጥላቻ እንትን አለው። ሁለተኛ ደረጀና ወይዘሮ ማርታ ይሄን ትዳር በቃ እዚህ ጋር ይቆማል ተብሎ ትዳሩ ከተበጠበጠ አባትና እናት ከተፋቱ የእሷ ህይወት ራሱ አስጊ ጎዳና ላይ ነው የሚሆነው። ግን እሱን ነገር አታስብም። አረቃ ነገሮችን አታስብም። እዚህ ጋር ከመጣ እንዴት ብላ ነገሮችን ማውሰንተን ማውጣንጠን ብቻ ነው፣ ሌላ ነገር የላትም። እንዲሁም ዳጣን በቃ የሌለበት ለመበቀል የምታደርገው ነገር በጣም ሌላ ጉዳይ ነው። ከዚህ ቤት ካላስወጣሁኝ ብላ የምትለፈው እሷ ነች። ናታንን ደግሞ አሁን እንግዲህ በቃ የኔ ከሆንክ የኔ ትሆናለህ፣ አለበለዚያ ከዚህ ቤት ጥርግ ብለህ ውጣልኝ ብላ የመጨረሻ ማስጠንቀቂያ ጭምር ነግረዋለች። ናታንም እንግዲህ እሺ እወጣልሻለሁኝ እዚህ ቤት ተቀመጥኩት ቸግሮኝ አይደለም ብሏታል። ማለት አሁን ላይ ትምህርቱን እየጨረሰ ስለሆነ ቤት ተከራይቶ ወይ ደግሞ የሆነ ቦታ ላይ ሆኖ ምናምን መማር ሶኬ ችግር የለውም። ማለት አባቱን ቢክራ የሚከፍለው ምናምን አቶ አይደለም። ግን ቤተሰብ ጋር ሲያድግ ያው አለ አይደለ ቤተሰብ ጀስት እንትን ቁጥጥር እንዲኖር ተብሎ ነው እንጂ ከሌላ አንፃር አይደለም። ግን አሁን እየተላተመች አሁን እንግዲህ አይታችኋል። ሰላም መኪና ውስጥ ነው አጋጣሚ ፌንት የበላችሁ ማለት የታመመችው። ምን ሰምታ ነው አባዬ ምን ነግሯት ነው? አካሄዷ እኮ ማለት ይሄ ጥርጣሬዋ እኮ ሶከ ማለት ማንኛውም ሰው ጋር የሚመጣ ነገር አይነት ነው። ግን ደግሞ ርቃ የምትሄድበት መንገድ ሌላ መስመር ስለሚነካ እናትና አባቷን ስለሚያጋጭ እናትና አባቷን ስለሚል ይሄን ነገር ተወት ማድረግ ይቻል ነበር። እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ባዲት ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ ያላችሁበት ወዳችኋለሁ ቤተሰቦች። ላይክ የረሳችሁ ላይክ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ ቀጣይ አዳዲስ ነገሮች እንዲለቅ ይረዳል ማለት ነው። መልካም ጊዜ